ገብርኤል ማጋሌዥ በ95 ደቂቃ ከ45 ሰከንድ ላይ ያስቆጠራት የጭንቅላት ጎል አርሰናልን በአስቸጋሪው የሴንት ጄምስ ፓርክ ስቴዲየም ከኒውካስል ጋር ከኋላ ተነስቶ በመመራት 2-1 አሸንፎ እንዲወጣና ከሊቨርፑል ጋር ያለውንም የነጥብ ልዩነት እንዲያጠባ አስችሎታል። ሌሎች የፕሪሚየር ሊግ ጨዋታዎችም ተካሂደዋል፣ እንቃኛቸዋለን። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። የእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት ቀጣይ ሁለት ጨዋታዎች ዛሬ ተካሂደዋል። በመጀመሪያው ጨዋታ ላይ አስቶን ቪላ በቪላ ፓርክ ፉልሃምን 3-1 አሸንፏል። ፉልሃሞች በሶስተኛው ደቂቃ ላይ ጎል አስቆጥረው በራውል ሜኔዝ አማካኝነት መምራት ችለው ነበር። በኋላ ግን አስቶን ቪላ በመረጋጋት ሶስት ጎሎችን አስቆጥሮ 3-1 ማሸነፍ ችሏል። እንግዲህ አስቶን ቪላ በዘንድሮ የውድድር ዘመን የመጀመሪያ ድል ሆኖ ተመዝግቧል ማለት ነው። እስከ ባለፈው ሳምንት ድረስ ጎል ማስቆጠር አልቻሉም። ጎል የሚያገኙት በባለፈው ሳምንት ጨዋታ ነበር። የመጀመሪያ ጎላቸውን 4 ጨዋታ ላይ ያለ ጎል ሄደው ዛሬ ደግሞ ወደ ማሸነፍ ተመልሰዋል። ስለዚህ አስቶን ቪላ የመጀመሪያ የፕሪሚየር ሊግ ድሉን አግኝቷል ማለት ነው። ሁለተኛው ጨዋታ በጉጉት ሲጠበቅ የነበረው የሴንት ጄምስ ፓርኩ የኒውካስልና የአርሰናል ጨዋታ ነበረ። አርሰናል በዚህ ጨዋታ ላይ ጥሩ ሆኖ ቢጀምርም ግን በኒውካስል 1-0 ከመመራት ተነስቶ ነው 2-1 ለማሸነፍና ጣፋጩን ድል ለማግኘት የቻለው። አርሰናሎች ይህንን ውጤት በመቀየራቸው በፕሪሚየር ሊጉ ደረጃ ሰንጠረዥ ላይ ወደ ሁለተኝነት ተመልሰዋል። ጨዋታውን አጀማመራቸው እንግዲህ በማጥቃት ነበር አርሰናሎች የጀመሩት። አምስተኛው ደቂቃ ላይ ነው የመጀመሪያውን ሙከራ ኤቭሪቼ ኤዜ በድንቅ ሁኔታ ኮንትሮል ያደረጋትን ኳስ ወደ ግብ መጥቶ ነበር። ግን የዛሬው የጨዋታ በተለይ በኒውካስል በኩል በጣም ምርጥ የነበረው ግብ ጠባቂው ኒክ ፖፕ አድኖበታል። እንደዚህ በጋለ ሁኔታ የተጀመረው ጨዋታ ቀስ በቀስ ኒውካስል ዩናይትዶች ወደ ጨዋታው እየገቡ በመምጣታቸው ባላንስ ሆኖ ነበረ። ግን ለማንኛውም ኒውካስል ዩናይትድ ነው የመጀመሪያው ጎልንም እያገኘው። 35ኛው ደቂቃ ላይ ኒክ ቮልትማደ ከልምምድ ሜዳ የመጣ በሚመስል ሁኔታ ከኮርና ተቀባብለው የተሻማለትን ኳስ በጭንቅላት ገጭቶ አስቆጥሯል። ገብርኤል ማጋሌዥ እዚህ ጋር ኳሱን ከመከላከል ይልቅ የወደቀው አወዳደቅ በጣም አስቂ ነው። ድራማ ነገር ነው የሰራው። ግብ ጠባቂዎች እየተገፉ ጎል በሚቆጠርበት ሊግ ላይ እንደዚህ ተገፋው ብለው ወድቀህ ምንም የሚሰጠ ነገር የለም። ለማንኛውም ቮልትማደ አግብቶ ኒውካስል 1-0 መምራት ችለው ነበረ። ይሄ ልጅ ጀርመን ከመጣ በኋላ እንዲሁ ጨዋታ መጀመሪያ ቀን እዚሁ የኒውካስል ሜዳ ላይ ወልቭስ ላይ በማስቆጠር አሸናፊ እንዲሆኑ አስችሏቸው ነበር። ዛሬ ግን ጎሉ አሸናፊ የምታደርግ አልነበረችም። አርሰናሎች የኋላ የኋላ እየተረጋጉ መጥተው በተደረጉ ቅያሬዎች ሚካኤል ሞሪኖ እና ገብርኤል ማጋሌዥ ጥፋቱን በመካስ በመጨረሻ ደቂቃ ላይ 95 ደቂቃ ከ45 ሰከንድ ላይ ባስቆጠራት ጎል ጣፋጩን ድል አግኝተዋል። እንግዲህ ይሄ ውጤት በጣም ለአርሰናል በጣም ጠቃሚ ውጤት ነው። ከጨዋታው በኋላ ቡካዮ ሳካ ዘሪዝ ነቲንግ ቤተር ነው ያለው። የሚታመን አይደለም፣ ማመን አልችልም። እንደዚህ አይነት ማሸነፍ እግር ኳስ ምን አይነት ድንቅ ስፖርት ነው ብሏል። እንደዚህ አይነት ውጤት ሲያጋጥምህ እውነት ነው በጣም ድንቅ ስፖርት ነው። ኒውካስል ለሁለተኛ ጊዜ እንግዲህ የዘንድሮ የፕሪሚየር ሊግ አሸናፊ ይሆናሉ ተብሎ የተገመቱትን ቡድኖች መቋቋም አልቻለም። ሊቨርፑልም እንደዚሁ በመቶኛው ደቂቃ ላይ ባስቆጠረበት ጎል ነበረ የተሸነፈው። ዛሬም እንግዲህ የማታ ማታ በ96 ደቂቃ በተቆጠረበት ጎል 3 ነጥብ አጥቷል ማለት ነው። ለአርሰናል በጣም ጣፋጭ ድል፣ ለኒውካስል ደግሞ እንግዲህ መራራ ሽንፈት ነው የሚሆነው። ይሄ ጨዋታ አርሰናል አሰላለፍ ላይ ቀይሮ የጀመረው ነገር ዊሊያም ሳሊባን አስቀምጦ ማስኬራን ነበር ያሰለፈው ሚካኤል አርቴታ። ነገር ግን ይሄ ቅያሪ ምናልባት ምክንያቱም ባላቀውም ዋጋ አስከፍሎታል። ማስኬራ በማይገባ ሁኔታ ወደ ኮርና ያወጣት ኳስ ነች። ኮርና ተመታ ተቆጥራባቸው የነበረችው ግን ሚካኤል አርቴታ ስህተቱን በማረም ወዲያውኑ ከመጀመሪያው አጋማሽ እንዳለቀ ሁለተኛው አጋማሽ ላይ ሳሊባን አስገብቶ ነው የጀመረው። ስለዚህም ስህተቱን አርሟል ማለት ነው። በዚህም የተከላካይ መስመራቸው ላይ የነበረው ውዥንብርና መደነባበር እንዲረጋጋ አስችሎታል። እንግዲህ እስካሁን ድረስ እዚህ ካላችሁ ቻናሌን
ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። እስቲ ይቺ ቻናል ወደ 200 ሰብስክራይበር እናሳድጋት። ወደ ጨዋታው ስቀጥልላችሁ የመጀመሪያው ተቀያሪ እንግዲህ ዊሊያም ሳሊባ ነበረ። ከዛ በኋላ ኒውካስል ነው በአንድ ጊዜ ሶስት ቀያሪ በማድረግ የጨዋታውን ሲስተም ለውጥ እየጀመረው 66ኛው ደቂቃ ላይ ትሪፔር ኤላንጋና ኦሱላን በጎርደን መርፊና ቮልትመደ ቀይሮ አስገብቷቸዋል። ጎርደን በተለይ ዛሬ በጣም ጥሩ ነበር። ቡድኑ በአጠቃላይ ኒውካስል ፊዚካሊ ጥሩ ናቸው። አርቴታ ደግሞ እንግዲህ 70ኛው ደቂቃ ላይ መልስ ሰጥቷል። ማርቲኔልና ሜሪኖን በካላፊዮሪና በቡካዮ ሳካ አስገብቷል። 70ኛው ደቂቃ አካባቢ ነው። እዚህ ጨዋታ ላይ እንደውም እነሱ ከመቀየራቸው በፊት ጁሊያን ቲምበር በጥሩ ብቃት ያሻማው ኳስ የኮሬዝ ለትንሽ መቆጣጠር ሳይችል ቀርቷል። ለማንኛውም እንግዲህ ዛሬ የሚካኤል አርቴታ ተቀያሪዎች ሰርተው ተቀይሮ የገባው ሜሪኖ በጭንቅላት በማስገባት አንድ አቻ እንዲሆኑ አስቻላቸው። መጨረሻ አካባቢ ደግሞ እንደዚሁ 82ኛ ደቂቃ አካባቢ ኦዴጋርድን አስገብቶ ዙቢሜንዲ አስወጥቶታል። ወደ ማጥቃት ነው ማለት ነው የሄደው። ሜሪኖ በቴስታ ጎል ካስቆጠረ በኋላ እንግዲህ ገብርኤል ሲከላከል በእጅ ነክቶ ነበር። ሸርተቴ ሲወርድ ፔናልቲ ተብሎ ቪአር ሁሉ ቼክ ሲያደርገው ነበር። ይሄ ፔናልቲ ቢሰጥ ኖሮ የሚገርም ነበር። እንግዲህ አንድ ተከላካይ እንደዚህ ሸርተቴ ሲወርድ እጁን ካልቆረጠው በስተቀር ምንም ማድረግ አይችልም። ለማንኛውም ቪኤአር ማይቶ ሽሮታል። ዛሬ ዳኝነት ላይ ብዙ ጥፋቶች ነበሩ። እንግዲህ አርሰናል ሙሉ ነጥቡን ስላገኘ ስለ ዳኝነት የምናወራበት ጊዜ አይደለም እንጂ ለነገሩ እንግሊዝ ፕሪሚየር ሊግ ላይ እኔ ስለ ዳኝነትና ስለ ቪኤአር ከማውራት ይልቅ አለማውራት እመርጣለሁ። ማንንም ቡድን ለመጥቀም እንደማያደርጉት አውቃለሁ። ግን ጨዋታዎቹ ውጤት የተለዩ ቢሆን ኖሮ የሚነሱ የነበሩ ብዙ ነገሮች አሉ። እንግዲህ ጨዋታው በዚህ እንደቀጠለ ነው። መጨረሻ ደቂቃ ላይ ጋብርኤል ማጋለጅ የሰራውን ጥፋት በመካስ 96ኛው ደቂቃ ላይ በድንቅ ሁኔታ በቴስታ ከኒውካስል ተጫዋቾች መካከል ዘሎ ጎል በማስቆጠር ለአርሰናል ጣፋጩንና በጣም ጠቃሚውን ድል ያስመዘገበው። ከጨዋታው በኋላ እንግዲህ አስተያየቶች እየተሰጡ ነበረ። ቅድም እንዳልኳችሁ ቡካዮ ሳካ ከዚህ በላይ ምንም ደስ የሚል ድል የለም ብሏል። በእውነት ለኒውካስል ልብ ሰባሪ ነው እንጂ ለአርሰናል እውነትም ጣፋጭ ድል ነው። ሚካኤል አርቴታ ደግሞ ይሄ በቃ ስቴትመንት ዊን ነው ያለው ያሳየንበት ማን እንደሆንን ፍላጎታችንን እና አላማችን የታየበት ሙሉ ለሙሉ ደግሞ ማሸነፍ የሚገባን የነበረ እና 3 ነጥብ ማግኘት የነበረብን ጨዋታ ነው። ስለዚህ ማሸነፋችን አይገርምም፣ ግን ማን እንደሆነም ብቃታችንን እና ዘንድሮ ለምን እንደምንወዳደር የታየበት ድል ነው ብሏል። ነገ ምሽት 4 ሰዓት ላይ የመጨረሻው የሳምንቱ ጨዋታ ይካሄዳል። ኤቨርተን አሰልጣኙን ግርሃም ፖተርን አባሮ ኑኖ ኤስፒሪቶ ሳንቶን የቀጠረውን ዌስትሃምን በሜዳው ላይ ያስተናግዳል። በዚህም የስድስተኛው ሳምንት መርሃ ግብሮች መጠናቂያ ይሆናል ማለት ነው። እኔም ለዛሬ ያስኩላችሁ ይሄ ነበረ። በሚቀጥል ፕሮግራም እስክንገናኝ ድረስ እንግዲህ ሰላማችሁ ብዝት ይበልልኝ። ቻው